ሰላም ዳኒ ይባላሉ የሲቪል ኢንጂነሪንግ አምስተኛ ዓመት ተማሪ ነኝ እና ዛሬ ታይትላችንም እንደሚናገረው ወይ ደግሞ እንደ ርዕስ አድርጌ እንደጻፍኩት ስለ ዲፕ ቢም ነው እና ደግሞ ዲፕ ቢምን አንድ ዲፕ ቢም ዲዛይን የምናደርግ ይሆናል። አንድ ኤግዛምፕል እንሰራለን ማለት ነው። ወደ ቪዲዮአችን ከመግባታችን በፊት ሰብስክራይብ እንድታደርጉ በአክብሮት እጠይቃለሁ። ሰብስክራይብ ካደረጋችሁ በኋላ የደውል ምልክት ተጭናችሁ ይህንን የመሳሰሉ ቪዲዮዎች የተለያዩ ቪዲዮዎች እንዲደርሷችሁ ቶሎ እንድትከታተሉኝ በአክብሮት ጋብዛለሁ። እና ዛሬ ስለ ዲፕ ቢም ነው የምናየው። ዲፕ ቢም ማለት ምን ማለት እንደሆነ ሌላ ቪዲዮ ላይ የምሰራላችሁ ይሆናል እና ደግሞ ጀስት የምንሰራውን ነገር ማወቅ ስላለብን ዲፕ ቢም ምን እንደሆነ እነግራችኋለሁ። ዲፕ ቢም ማለት የቢም አይነት ሆኖ ኦርዲነሪ ወይ ደግሞ ኖርማል ቢም የምናውቀው አለ። ከዛ ለየት የሚያደርገው ነገር ምንድነው? ዲፕዙ በጣም ትልቅ ነው እና ሪኢንፎርስመንቱም ኤቭሪቲንግ ይለያያል ከኖርማል ቢም ጋር። በዲቴል ቀጣይ ቪዲዮ ላይ እሰራላችኋለሁ እና ዲፕ ቢምን እንዴት ዲዛይን እንደምናደርግና እዚህ ጋር ደግሞ ፎሎ ማድረግ ያለብንን ስቴፖች አንድ ዲፕ ቢም ዲዛይን ለማድረግ መከተል ያለብንን ስቴፖች ምንግራችሁ ይሆናል። የመጀመሪያው ስቴፕ ቼክ ዘ ቢም ዌዘር ኢት ኢዝ ዲፕ ኦር ኖት። ዲፕ ቢም ነው ወይስ ኖርማል በፊት አርሲ ላይ 1 እና 2 ላይ የምናውቃቸው የቢም አይነቶች ነው ወይስ ዲፕ ቢም ነው የሚለውን እዚህ ጋር ቼክ እናደርጋለን። ከዛ በኋላ ነው ዲፕ ቢም መሆኑን ካወቀን በኋላ ወደ ስራው ወይ ደግሞ ወደ ዲዛይን እንደ ዲፕ ቢም ዲዛይን ማድረግ የምንጀምረው ማለት ነው። ዜን ሰከንድ ስቴፕ ሶልቭ ፎር ማቴሪያል ፕሮፐርቲ። ማቴሪያል ፕሮፐርቲ ሶልቭ ስናደርግ እንደነበረው ከአርሲ ዋን ላይ ምን እናደርጋለን? ኤፍሲዲ ኤፍዋይዲ የሚሉትን የአንድ ኮንክሪት ፕሮፐርቲ የስቲል ፕሮፐርቲ ሶልቭ የምናደርግ ይሆናል። ሶስተኛ ስቴፕ ላይ አናላይዝ ወይ ደግሞ ድሮ እናደርጋለን። ሺር ፎርስ ዲያግራም እና ቤንዲንግ ሞመንት ዲያግራሙን ድሮ እናደርጋለን የተሰጠንን ቢም ማለት ነው። አራተኛ ስቴፕ ኮምፒውት ሌቨር አርም ማለት the distance between compression zone and tension zone ነው እና እቺን ዜድ እንፈልጋለን ማለት ነው። ዜድን ከፈለገን በኋላ አምስተኛ ስቴፕ ኮምፒውት ኤኤስቲ ግሮስ ኤሪያ ኦፍ ዘ ስቲል። ይሄ ማለት ኤሪያ ምን ያህል ኤሪያ ኦፍ ስቲል ያስፈልጋል የሚለውን ኮምፒውት የምናደርግ ይሆናል ማለት ነው አምስተኛ ስቴፕ ላይ። ወደ ጥያቄያችን እንሂድ። አንድ ኤግዛምፕል አለች እሷን እንሰራ ይሆናል። እቺ ኤግዛምፕል ምን ትላለች? ኤግዛምፕል 1 ኤ ትራንስፈር ገርደር ዊዝ ኤ ክሊር ስፓን ኦፍ 6 ሜትር። ክሊር ስፓን ማለት ኮለኑን ኮንሲደር ሳናደርግ እዚህ ጋር አሁን ይሄ ኮለን ነው፣ እዚህ ጋርና እዚህ ጋር ያሉት ኮለን ናቸው። ይሄ ዲፕ ቢማችን ነው። እዚህ ጋር ደግሞ የተጫነበት ሎድ ነው። ሁለት አይነት ሎድ ኮምቢኔሽን አለ ማለት ነው። እዚህ አንዱ ፒዲ ወይ ደግሞ ኮንሰንትሬትድ ሎድ ነው። አንዱ ደግሞ ዩዲኤል የምንለው ዩኒፎርምሊ ዲስትሪቢዩትድ ሎድ አለ። እዚህ ጋር ደብሊውዲ ብለን የምንጽፈው ማለት ነው። እና ክሊር ስፓን የምንለው ኮለንን ኮንሲደር ሳናደርግ ከኮለኑ ወደዚህ ከኮለኑ ሁለቱ ኮለን መሀል ያለው ዲስታንስ ክሊር ስፓን እንላታለን። እሷ 6 ሜትር ነች ይላል። is to support a column having a factored load of 5000 ኪሎ ኒውተን። ፋክተርድ ሎድ ፋክተርድ ነው ኦልሬዲ 1.3 ምናምን ብለን ፋክተራይዝ ማድረግ አያጠበቅብንም ማለት ነው። ሌላው ላይ ስንሰራው እንደነበረው ጀስት ምን እናደርጋለን? ይሄንን ነው እንጠቀማለን ማለት ነው። እና an additional uniform factored load including self weight of WD ማለት UDL ሆነ UDLአችን 268.45 ኪሎ ኒውተን ፐር ሜትር። እዚህ ጋር ፐር ሜትር አላት በስህተት ነው የቀረችው። ፐር ሜትር ይሄን ያህል UDL አለ ማለት ነው። ዩዚንግ ኢምፒሪካል ሜተድ። ይሄ ማለት ኢምፒሪካል ሜተድን በመጠቀም ዲፕ ቢሙን ዲዛይን አድርጉ እያለ ነው። ኢምፒሪካል ሜተድ እና ስትራታይ ሜተድ አለ። ስለዚህ አሁን ኢምፒሪካል ሜተድ ነው የምንሰራው ማለት ነው። ዲዛይን ዘ ቢም ፎር ፍሌክዠር ኤንድ ሺር። ፍሌክዠርን ዲዛይን እናደርጋለን፣ ከዛ ሺርን ዲዛይን እናደርጋለን። ይሄ ማለት ያው ሺርን በምንድነው
ሬዚስት የምናደርገው በስቲራፕ ነው። ስቲራፓችንን ዲዛይን እናደርጋለን። ፍሌክዠር ደግሞ ሜን ሬንፎርስመንቶቹን ፖዚቲቭ ሬንፎርስመንቶቹን ካልኩሌት የምናደርግ ይሆናል ማለት ነው። ዩዝ C25 ይሄ አሁን ፕሮፐርቲ የተሰጠ C25 ማለት ግሬድ ኦፍ ዘ ኮንክሪት ኢዝ 25 ማለት ነው። 25 ግሬድ ኦፍ ኮንክሪት ያለው ኮንክሪት ተጠቀሙ። ስቲሉ ደግሞ ግሬዱ 360 የሆነ ስቲል አሁን እዚህ ጋር ደግሞ ክላስ 1 ወርክ ነው የምንሰራው ይላል። ክላስ 1 እና ክላስ 2 የሚባል አለ RC1 ላይ እንደምናውቀው። እሱም ምን እንደሆነ ምን ይሆናል ለምሳሌ ላሳያችሁና እሺ ክላስ 1 እና ክላስ 2 ምን እንደሆነ እስኪ RC1 ላይ ሪፈር እያደረኩ ነው። RC1 ላይ ግሬድ ኦፍ ኮንክሪት እዚህ ጋር አለ። አኮርዲንግ ቱ ኢፕሲኤስ 2 ምን አለ ክላስ 1 እና ክላስ 2 ምን አለ ግሬድ ኦፍ ኮንክሪት አለ። ክላስ 1 የምንላቸው C5 C15 C20 C25 C30 C40 C50 60 እነዚህ ናቸው ማለት ነው። ክላስ 2 የምንላቸው እነዚህ ናቸው። በክላስ 1 ዲዛይን አድርጉ ስንባል ምን አለ የራሱ ቫሪዬሽን አለው። ፋክተር ኦፍ ሴፍቲ ራሱ ይለያል ማለት ነው። እና የምንሰራበት መንገድ ስለሚቀይረው የኛ አሁን ክላስ 1 መሆኑን ካወቀ በክላስ 1 ነው ዲዛይን የምናደርገው ማለት ነው። ሶ እስኪ ወደ ጥያቄያችን እንመለስና የዚህ የዲፕ ቢሙ ዳይሜንሽን ደግሞ እዚህ ጋር ተሰጥቶናል እንደምናየው ዊድዙ 400 በሚሊሜትር ነው ሚሊሜትር። ይሄ ደግሞ ዲብዙ ኤቻችን ማለት ነው 4000 ወይ ደግሞ 4 ሜትር ማለት ነው ተሰጥቶናል። ይሄ ነው ጥያቄው። ወደ ሶሉሽኑ ስንገባ ሶሉሽን ቼክ ፎር ዘ ዲፕ ቢም መጀመሪያ ምን ብለናል ቅድም ዲፕ ቢም ነው አይደለም የሚለውን ቼክ እናደርጋለን ብለናል። ዲፕ ቢማችንን ዲፕ ቢም የሚያሰኘው ምንድን ነው የሚለውን ማወቅ አለብን። እዚህ ጋር ዲፕ ቢም ለመሆን አኮርዲንግ ቱ ኢፒሲኤስ2 ኤል ኦቨር ኤቻችን ሌዛን 2 መሆን አለበት ፎር ሲንግል ስፓን ቢም። ሲንግል ስፓን ማለት እዚህ ጋር አንድ ስፓን ብቻ ነች ያለችን። ኮንቲኒየስ ቢሆን በዚህ ጋር ቢቀጥል ሌዛን 2.5 ነው የሚለው ህጉ። አሁን የኛ ሲምፕል ስፓን ወይ ደግሞ ሲንግል ስፓን ቢም ነው ማለት ነው ይሄ ቢም። ክራይቴሪያው ምንድነው? ኤል ኦቨር ኤቻችን ሌዛን 2 መሆን አለበት ማለት ነው። ፈርስት አሁን ኤላችን ከየት ነው የምናገኘው? ኤቻችን ከየት ነው የምናገኘው የሚለውን እናያለን። ኤላችን የምናገኘው ሴንተር ከዚህ ከሁለቱ ሴንተር ቱ ሴንተር ስፔሲንግ እና 1.15 ታይምስ ክሊር ስፓን ፈልገን ከሁለቱ ሌዛን ኦር ኢኳልስ ቱ ይላል። እንደምታዩት ከሁለቱ ትንሹን የምንጠቀም ይሆናል ማለት ነው። ሴንተር ቱ ሴንተር ስፔሲንግ ስንል ከዚህ ሴንተር ኦፍ ኮለን እስከ እዚህኛው ሴንተር ኦፍ ኮለን ማለት ነው። ይሄ ማለት መሀል ላይ 6 አለን። ከዚህ ደግሞ መሀል ላይ ለመግባት 0.6 ሲካፈል ለ2 0.3 አለን። በዚህ ጋም 0.3 አለን። ስንደምረው 0.3 0.3 0.6 ይሆናል። ፕላስ 6.6 ሜትር ይሆናል ማለት ነው። ሌላው ደግሞ 1.15 ታይምስ ክሊር ስፓን ይላል። ክሊር ስፓናችን ስንት ነው? ቅድም ያልነው መሀል ላይ 6 ሜትር ሆነች ማለት ነው። 6 ሲባዛ 1.15 6.9 ሜትር ይመጣልናል። ሌዛን ኦር ኢኳልስ ቱ ስለሚል ኤላችን ምን ይሆናል? ከነዚህ ከሁለቱ ትንሹን የምንወስድ ይሆናል ማለት ነው። 6.6 ኤልን አግኝተናል። ኤች ደግሞ ከየት ነው የምናገኘው? ኤች ማለት ዲብዝ ኦፍ ደ ቢም ነው። ዲብዛችን እዚህ ጋር ኦልሬዲ ተሰጥቶናል 4000 ወይ ሚሊሜትር ወይ ደግሞ 4 ሜትር ማለት ነው። ስለዚህ 6.6 ሲካፈል ለ4 አድርገን 1.65 መጣለን። ይሄ ክራይቴሪያችንን አሟልተውልናል። ቢኮዝ ሌዛን 2 ነው ማለት ነው። ሲንግል ስፓን ቢም ዲፕ ቢም ሆኖልናል ማለት ነው። ሲንግል ስፓን ዲፕ ቢም ዲፕ ቢም ስለሆነ ምን እናደርጋለን? the beam must be designed as a deep beam ይላል። እንደ ዲፕ ቢም ነው ማለት ዲዛይን የምናደርገው። ዜን እንቀጥል። ዲዛይን ፎር ፍሌክዠር እና ምን ተብለናል? እዚህ ጋር ሼር ተብለናል። ስለዚህ ፍሌክዠር ስንሰራ ምን ይሆናል? ማቴሪያል ዲዛይን ስትሬንግዝ እዚህ ጋር ማቴሪያል ፕሮፐርቲ ምንሰራ ይሆናል ማለት ነው። ኤፍሲዲ ይሄ ፎርሙላ RC1 ላይ ያለው ፎርሙላ ራሱ ነው። ይሄንን እንጠቀማለን። ኤፍዋይዲ ይሄ ደግሞ የስቲል ነው።
እቺን FYK ኦቨር ሮ ኤስን እንጠቀማለን። ይሄ ፎርሙላ RC1 ላይ ብናየው ኦልሬዲ አለች። እስኪ ምን ይላል? ለምሳሌ ኮምፐርሽን ያው ማን ነው? ኮንክሪት ነው ማለት ነው። FCD 0.85 ታይምስ FCK ኦቨር ሮሲ ይሆናል። ኢንቴንሽን ቴንሽን ላይ ደግሞ ይሄ ማለት ስቲል ላይ ምን አለ? FYD ነው የምንፈልገው። ይሄ እዚህ ጋር ይሄ የኮንክሪት ወይ ራሱ ሆኖ ቴንሽን ያው ቴንሽን ቢሆን አለው የቴንሽን ስትሪንግዝ አለው ኮንክሪት ግን ሎ ምንድነው? ቴንሽን ሪዚስት ያደርጋል እንጂ ፎር ስቲል ደግሞ ስናይ FYD is equals to FYK over rho s። ይሄ ፎርሙላ ተጠቅመን FYD እና FCD እንፈልጋለን ማለት ነው። ሶ እዚህ ጋር ያው ፎርሙላ FCD ማለት ዲዛይን ኮምፕሬሽን ስትሬንግዝ ኦፍ ኮንክሪት ነው። በዚህ ፎርሙላ ይሄ ማለት FCK ማለት የኮንክሪታችን ግሬድ ነው። እዚህ ጋር ተሰጥቶናል C25 ይላል። ሶ 25 እናስገባለን ማለት ነው። 1.5 የምትለው ደግሞ ምንድነው? ፋክተር ኦፍ ሴፍቲ ነች ፎር ኮንክሪት። ፋክተር ኦፍ ሴፍቲ ፎር ኮንክሪት ክላስ 1 ብለናል ቅድም። እዚህ ጋር ክላስ 1 ነው የምንሰራው። ሶ ክላስ 1ን ስናይ ፋክተር ኦፍ ሴፍቲው ስንት ነው የሚለውን እዚህ ጋር እናገኛለን። ፋክተር ኦፍ ሴፍቲ ነው ፎር ኮንክሪት ክላስ 1 1.5 ለYS ደግሞ ሮኤስ ማለት ነው ክላስ 1 1.15 ነው። ሶ ከዚህ ሪፈር አድርገን ነው የምንጠቀመው ማለት ያለው እና ይሄው 1.5 ሮሲ 1.15 ሮኤስን እንጠቀምና በዚህ ሰብስቲቱሽን ነው። FY ደግሞ FYK ማለት የግሬድ ኦፍ ዘ ስቲል ነው። ኤስ 360 ተሰጥቶናል። እሱን እናስገባለን። እዚህን ኤድ ሪዛልት እናገኛለን ማለት ነው። እዚህ ጋር ምን እናደርጋለን ብለናል? ይሄ ትንሽ ጄኔራሊ ቁጭ ያለ ነገር ነው። ቱ ጌት ዘ ኮንሰፕቱን እንድናገኝ ምን እናደርጋለን? ሼር ፎርስ ዲያግራም እና ቤንዲንግ ሞመንት ዲያግራም ድሮ እናደርጋለን ብለናል ቅድም። ለምሳሌ እንየውና እዚህ ጋር ምን ብለናል? አናላይዝ ወይ ደግሞ ድሮ ሼር ፎርስ ዲያግራም እና ቤንዲንግ ሞመንት ዲያግራም ብለናል ከማቴሪያል ቀጥሎ። ሶ ይሄንን ምን እናደርጋለን? ድሮ እናደርጋለን። እንዴት ነው ድሮ የምናደርገው? እዚህ ጋር እንትኑ ላይ እንዳለው ጥያቄው ላይ ይሄው እዚህ ጋር እንደምናየው UDL እና ምን አለ PD። ይሄ ማለት ኮንሰንትሬትድ ሎድ አለ። ለሁለቱም ግልጽ እንዲሆን ለሁለቱም እንሰራና ኮምቢኔሽን ኦፍ ዘ ቱ ድሮ እናደርጋለን። ሺር ፎርስ ዲያግራም ነው ያስፈልጋል። እዚህ ጋር ሺር ፎርስ ቤንዲንግ ሞመንት ዲያግራሙ እዚህ ጋር አስፈላጊ አይደለም፣ ምክንያቱም ሺር ነው እዚህ ጋር የምንሰራውና ምን እንሰራለን? ሺር ፎርስ ዲያግራሙን ላሳያችሁ፣ ቤንዲንግ ሞመንት ዲያግራሙን ደግሞ ለራሳችሁ ሞክሩት። ስላላዘጋጀሁት ነው እዚህ ጋር። ሶ ለዩዲኤሉ WD እዚህ ጋር አለን፣ ከጥያቄው ላይ ወሰነው ነው። WD ይሄን አላለን ዩዲኤላችን ማለት ነው። ለዩዲኤሉ ሼር ፎርሳችን ድሮ ስናደርግ ይሄ ይመጣል። ይሄ ደግሞ እዚህ ጋር ቫልዩን ይሄንን ለማግኘት ምን እናደርጋለን? ቪማክስ እንሰራለን። WD ታይምስ L ኦቨር 2 ምን ይደረጋል? በኤል አባዝተን በኤል የምናባዘው ያው ወደ ኮንሰንትሬትድ ሎድ ለመቀየር ነው። ኦቨር 2 ስናደርገው ደግሞ ምን ይመጣልና ይሄ ማለት WD እዚህ ጋር አለ ሲባዛ ኤላችን ደግሞ ቅድም የወሰናት 1 ነጥብ ስንት ነው? 6.6 ነች ማለት ነው። ሚኒመም ነው የወሰነው እዚህ ጋር 6.6ን እንጠቀማለን ማለት ነው። 6.6 ሲካፈል ለሁለት ስናደርግ ይሄን ማለት እናገኛለን። ሼር ፎርስ አሁን ደግሞ ለኮንሰንትሬትድ ሎድ እዚህ ጋር 500 አይደለችም 5000 ነች። 5000 ኪሎ ኒውተን 5000 ኪሎ ኒውተን ኮንሰንትሬትድ ሎድ አለን። ለዚህ ደግሞ ድሮ ስናደርግ ምን ኢፌክት አለው? እዚህ ጋር ሰፖርት ስላለ ኢዚሊ ሼር ፎርስ ዲያግራም ድሮ ለማድረግ ምን እናደርጋለን? ወደ ላይ ሰፖርት የሚያደርጋለን ወደ ላይ እንሄዳለን። ዜን ፍሪሊ ለማንሳት ማለት ነው። ዜን እሱን ቀጥ ብሎ እዚህ ጋር ምንም ሎድ ስለሌለ እዚህ መሀል ላይ ቀጥ ብሎ ይሄዳል። ዜን እዚህ ጋር ኮንሰንትሬትድ ሎዱ
5000 ኪሎ ኒውተን አለ። 5000 ኪሎ ኒውተኑ እዚህ ጋር ምን ያደርጋል? ወደ ታች ይመልሰዋል። ወደ ታች ካለፈን በኋላ እዚህ ጋር ምንም የለም። ዜን እንቀጥላለን። እዚህ ጋር ወደ ላይ ሰፖርት አለ። እዚህ ጋር መጥቶ እዚህ ይዘጋል ማለት ነው። ሶ ይሄንን ቁጥር ደግሞ የምናገኘው በምንድነው? ቪማክስ ነው። ፒዲ ኦቨር 2 ነው የምናደርገው። ይሄ ኦልሬዲ ኮንሰንትሬተር ስለሆነ በዲስታንስ ማባዛት አይጠበቅብንም። ፒዲ ኦቨር 2 ፒዲያችን ስንት ነው? 5000 ነው ብለናል። 5000 ሲካፈል ለ2 2500 ይመጣል ማለት ነው። 2500 ሶ ይሄ ደግሞ አሁን የአንድ ላይ ነው ያለው የኛ ቢም ላይ። ሶ የሁለቱን ኮምቢኔሽን እንወስዳለን። እንደምታዩት ይሄ አለ፣ ዜን ይሄኛው ደግሞ የኮንሰንትሬትዱ አለ። አንድ ላይ ደግሞ የሁለቱ ሲገናኝ አንድ ላይ ምን ይፈጥራል? የሁለቱን ሼፕ ይወስዳል ማለት ነው። ኮምቢኔሽን ወተቱ ሎዱ ምን ይሆናል? የመጀመሪያው ሲደመር የኮንሰንትሬትዱ ይሆናል። ይሄ መጀመሪያ ያገኘናት ናት ዩዴሉ ላይ። እቺ ደግሞ የኮንሰንትሬትዷ እቺኛው ማለት ነው ትሆናለች። የሁለቱ ድምር እዚህ ላይ ይመጣል ማለት ነው። ሶ ይሄው ለምሳሌ የሁለቱ ድምር ነው ብለናል። 3385.89 ብናየው አሁን የቅድሙ ኤግዛምፕል ላይ ይህንን ነው የሰራው። ኤምኤስዲ ወይ ደግሞ ማክሲመም ስፓን ሞመንት የሙሉ ስፓኑ ስለሆነ ዩዲኤሉንም እዚህ ጋር ኮንሰንትሬትዱንም ኮንሲደር አድርገው የሁለቱ ድምር ቪማክስ ማለት ቪማክስን ነው ብለው ስንት ይመጣል? 3385.89 ይመጣል። ይሄ ደግሞ ሞመንት ነው። ከቤንዲንግ ሞመንት ዲያግራሙ ላይ ነው የሚገኘው። ይሄ ደግሞ ለዩዲኤሉ WDL ስኩዌር ማድረግ ነው። በሌንግዝ ማባዛት ነው። ወይ ደግሞ ሌንግዝ ኦፍ ዘ ስፓን እዚህ ጋር 6.6 ያገኘናታለች። እሷን ስኩዌር እናደርጋለን ኦቨር 8 ፕላስ ፒዲ ታይምስ ኤል። ፒዲያችን ስንት ነው? 5000 ነው። 5000 ነች። 5000 ሲባዛ 6.6 ኦቨር 8 ይሆናል። 6.6 ኦቨር 4 ዜን የሁለቱ ድምር ይሄን ያህል ይመጣልናል ማለት ነው። ስለዚህ አሁን ሞመንትና ማክሲመም ስፓን ሞመንትና ማክሲመም ሺር አት ሰፖርት ያለውን አገኘን ማለት ነው። ዜን ምን እናደርጋለን? ይሄ ነገር የትኛው ነው ክሪቲካል? ይሄ ምንድነው የምንለው? ፕሪንሲፓል ሎድ የምንለው ነገር አለ። ፕሪንሲፓል ሎድ ኮንሰንትሬትድ ሎዱ ክሪቲካል መሆኑን በምን ቼክ እናደርጋለን? ኮንሰንትሬትድ ሎዷን ተጠቅመን ይሄ ማለት ፒዲ ኦቨር 2 አድርገን ያገኘናታለች። እሷን ተጠቅመን ምን ስንት ፐርሰንት እንደሆነ እናያለን። ክራይቴሪያ ያለው ክራይቴሪያው ምን ይላል? ከ50% በላይ ከሆነ ነው ክሪቲካል የሚሆነው ይላል። ሶ ከ50% በላይ መሆኑን በምንድን ነው የምናውቀው? ጀስት እዚህ ጋር ቪማክስ ራሱ አለን፣ ከዚህም ማግኘት እንችላለን። እዚህ ጋር እስኪ ለማሳየት ሞክሬያለሁ። ቪማክሳችን ስንት መጥቷል? 3385.89 ኪሎ ኒውተን አግኝተናል። ይሄ ማለት ይሄ ስንት ነው? 100%ችን ነው። ሶ የኮንሰንትሬትድ ሎዷ ደግሞ ስንት ፐርሰንት ይሆናል? የኮንሰንትሬትዱ ስለምፈልግ ማለት ነው። የኮንሰንትሬትዱ 2500 ኪሎ ኒውተን ነው። በፐርሰንት ደግሞ ስንገልጸው ስንት ይሆናል የሚለው ለማግኘት ክሪስ ክሮስ እናደርጋለን። ፐርሰንቴጅ በኮንሰንትሬትድ ሎዱ የመጣው ኢፌክት ስንት ነው? 73.84 ይሆናል ፐርሰንት ይሆናል ማለት ነው። ሶ ይሄ ምንድነው? ግሬተር ዛን 50 ነው፣ ከ50 ይበልጣል። ሶ ሎዱ ምንድነው? ክሪቲካል ነው ማለት ነው። ወደ ሜን ሬንፎርስመንት እንገባለን። ከዛ በኋላ ሜን ሬንፎርስመንት እዚህ ጋር ምን አለ? ሌቨር አርም አለ። ምንድነው? ቅድም ብለናል። ሌቨር አርምን መፈለግ ስቴፓችን ይሆናል ማለት ነው። እዚህ ጋር ሌቨር አርም ነው። ከሼር ፎርስ እና ቤንዲንግ ሞመንት ዲያግራም በኋላ ሌቨር አርም ነው ብለናል። ሶ ሌቨር አርማችንን እንፈልጋለን። ሌቨር አርም ማለት ዜድ ነች። ዲስታንስ ቢትዊን ኮምፕሬሽን ኤንድ ቴንሽን ዞን ብለናል። እሷን ለማግኘት ክራይቴሪያ አለ። ሌቨር አርም ክራይቴሪያው ምንድነው? ኤል ኦቨር ኤቻችን 1 እና 2 መሀል ከሆነ እቺን ፎርሙላ ነው የምንጠቀመው። ኢቢሲኤስ ሪከመንድ ያደርጋል። ሶ ኤል ኦቨር ኤቻችን እኛ ስንት አምጥተናል? 1.65 አግኝተናል። 1.65 ስለሆነ 1.65 ደግሞ በ1 እና በ2 መሀል ነው የሚገኘው። ሶ እቺን ፎርሙላ እንጠቀማለን ማለት ነው ዜድን ለማግኘት።
z is equals to 0.2 times 1 plus 2h ይላል። ሶ 0.2 አለን ያው ምንም የሚገባበት የለም። ኤል ቦታ ደግሞ ኤላችን 6.6 ነው ሲደመር 2 ታይምስ ኤች ማለት ዲፕት ኦፍ ደ ቢም ነው። ዲፕዛችን ስንት ነው? 4 ሜትር ነው ብለናል። 2 ሲባዛ 4 ይሆናል። ጀስት ሰብስቲዩሽን ነው። 2.92 ሜትር ይመጣል። በሚሊሜትር ሲቀየር ይሄን ይመጣል። ሶ በምን ማድረግ ነው? በአንድ ሺህ ማባዛት ነው። ኦልሬዲ እዚህ ጋር ደግሞ ምንድነው የምናገኘው? ኤኤስ ማለት ግሮስ ኤሪያ ምን ብለናል? አሁን ሌቨር አርም ከፈለግን በኋላ ከሌቨር አርም በኋላ ምን ብለን ኮምፒውት ኤኤስቲ ወይ ደግሞ ግሮስ ኤሪያችን ኤኤሳችን ነው የምንፈልገው። እዚህ ጋር ቶታሏ ሳትሆን ኤኤሷን ነው የምንፈልገው። ኤኤሷን ስንፈልግ ኤምኤስዲ ኦቨር ኤፍዋይዲ ታይምስ 2 ነው። ኤምኤስዲያችን ስንት ነው? እዚህ ጋር አግኝተናል 9711.71 ሲባዛ በ10 ፓወር ኦፍ 6 ያደረግነው እዚህ ጋር ያለን ኪሎ ኒውተን ሜትር ነው። ወደ ምን ለመቀየር ነው? ወደ ኒውተን ሚሊሜትር ነው መቀየር ያለብን። ምክንያቱም ኤፍዋይዲያችንን ብናይ ኤፍዋይዲያችን በኒውተን ሚሊሜትር ስኩዌር ነው ያለው ፐር ሚሊሜትር ስኩዌር። ስለዚህ ለማጣፋት ምን እናደርጋለን? ይሄኛውን ኪሎ ኒውተን ሜትር የነበረው ወደ ኒውተን ሚሊሜትር እንቀይራለን ማለት ነው። እሱን ለመቀየር 10 ፓወር ኦፍ 6 ይባዛ ኦቨር ኤፍዋይዲ ታይምስ ዜድ ነው። ኤፍዋይዲያችን ኦልሬዲ እዚህ ጋር አይተነዋል። ኤፍዋይዲያችን 313.04 እናስገባለን። ዜድ ደግሞ እዚህ ጋር ያገኘናት ነች። እሷን እናስገባና ኤኤሳችን እናገኛለን ማለት ነው። ይሄ አጠቃላይ ኤሪያችን ይሄን ያህል ከሆነ የሜን ሬንፎርስመንቱ ማለት ነው። የሜን ነው ቶታሉ አይደለም። የሜኑ ይሄን ያህል ከሆነ ነምበር ኦፍ አሁን እዚህ ጋር ዲያሜትር እና ምን ያስፈልገናል? ነምበር ኦፍ ባር ያስፈልገናል። ይሄ ሜን ሬንፎርስመንታችን ስንት ባር እና ባለ ስንት ዲያሜትር የሚለውን ማወቅ አለብን። እሱን ለማድረግ ምን እናደርጋለን? አሲዩም እናደርጋለን። የባሩን ዲያሜትር አሲዩም እናደርግና ስንት ባር እንደሚፈጅብን ካልኩሌት አድርገን የምናውቅ ይሆናል ማለት ነው። ዜን እስኪ ለማሳየት ሞክሬያለሁ። እዚህ ጋር ምን እናደርጋለን? ኤኤስቲ ኢዝ ኢኳልስ ቱ ኤን ታይምስ ኤኤስቲ ነው። ኤ ስሞል ነች ይችኛው። ኤ ስሞል ማለት ኤሪያ ኦፍ ስቲል ወይ ደግሞ የባር ማለት ነው። ኤሪያ ኦፍ ባር ነች። ኤኤስቲን ኤኤስቲ ቲ አይደለም ሶሪ፣ እዚህ ጋር ኤኤስ ነች። ኤኤሷን ለማግኘት እኩል ይሆናል ኤን ታይምስ ኤን ማለት ነምበር ኦፍ ባር ነው። የባሩ ብዛት ሲባዛ የአንዱ ባር ኤሪያ ይሆናል ማለት ነው። እሺ ይሄንኑ ይሄ ከስር ቢመጣ ይሄ ማለት ኤ ነምበር ፎር ኤን ቫልዩ ሶልቭ ብናደርግ ኤን ኢዝ ኢኳልስ ቱ ኤ ካፒታል ኤስ ኦቨር ኤ ስሞል ኤስ ማለት ነው ይሆናል። አሲዩም እናደርግ እስኪ ለምሳሌ አሲዩም የዲያሜትር ኦፍ ባር 24 ባለ 24 ዲያሜትር የሆነ ባር አሲዩም ብናደርግ ዲያሜትራችን 24 ነው። ነምበር ኦፍ ባሩን ፋይንድ እናደርጋለን ማለት ነው። 24 ቢሆን ኤን ኢዝ ኢኳልስ ቱ ኤሳችን አለ። ኤስ ማለት ቅድም ያገኘናት አለች። ይሄ ማለት ስንት ነው? 10624 አለን። 10624 ሲካፈል ምን ይሆናል? ኤ ስሞል ኤስቲ ምንድን ነው የምናገኘው? ዲያሜትር አለን ኦልሬዲ ኤሌመንተሪ ላይ ወይ ደግሞ ታች ደረጃ ላይም ስንሰራ እንደነበረው በማቲስ ህግ ማለት ነው። ኤሪያ ኦፍ ሰርክል ነው 24 ማለት ባህራችን ሰርክል ነው። ፓይ ዲ ስኩዌር ኦቨር 4 አድርገን የምናገኘው ይሆናል። ፓያችን 3.14 ነው ሲባዛ ዲ ስንት ነው? 24 ነው። 24 ስኩዌር እናደርግና ኦቨር 4 እናደርጋለን። ይሄን አድርገን ሰብስቲት ማድረግ ነው። ቦታ ስናስገባ ኤናችን ወይ ደግሞ ነምበር ኦፍ ባራችን 23.147
ይሆናል ማለት ነው። ሶ ይህንን ወደ ላይ ነው ኢንክሪመንት አፕሮክሲሜትሊ ወደ 24 ኢንክሪዝ እናደርገውና እንይዟለን። ነምበር ኦፍ ባራችን ስንት? 24 ፍሬ ባለ 24 ዲያሜትር ባር ነው ማለት ነው። ሶ አሁን መጀመሪያ 23.147 መጥቶልናል። በዚህ የተሰራው ስንት ይመጣል? 10624.6 ግሮስ ኤሪያ ይመጣል ማለት ነው። ሶ አሁን ደግሞ 24 ስንወስድ ግሮስ ኤሪያው ስንት ይመጣል የሚለውን እናያለን። ኤሳችን ምን ብለናል? ኤን ታይምስ ኤስቲ ነው። ስሞል ኤስቲ ኤናችን 24 ስላደረግነው ነው 24 ነው። ኤስቲ ደግሞ ያው ባለ 24 ስለሆነ አይቀየርም፣ ራሱ ነው የሚጠቀምና ሁለቱን ስናባዛ ይሄን ያህል ይመጣል። ቫሪዬሽን ተፈጠረ ማለት ነው። መጀመሪያ የነበረው ይሄ ነው፣ አሁን የነበረው አሁን ደግሞ ያገኘነው ይሄ ነው። ሶ እዚህ ጋር እንደምናየው ይሄን እናገኛለን ማለት ነው። እዚህ ጋር ስህተት አለበት። በዚሁ እናንተ በዚሁ ሰዱት። ይሄኛው ኦልሬዲ በስርዓት ካልኩሌት የተደረገ ነው እና እንደዛ ነው የምናገኘው ማለት ነው። ይሄ ምንም አዲስ ነገር የለውም። this reinforcement should be placed within the lower y dibs of the deep beam። ስለዚህ ምንድነው በዋይ ዲብስ ነው የምንደረድረው ይሄን ባር። ዋያችን ደግሞ ይሄም መቁ ነው። ዲፕ ቢም ላይ ሬንፎርስመንት ስናደርግ በዚህ ዲስታንስ ነው ወደ ላይ። ይሄ ማለት ብናየው ፕራክቲካሊ እንትኑ ላይ ብናየው ይሻላል። ፊገሩ ላይ እዚህ ጋር ከዚህ እስከየት ነው የሚደረደረው? በዋይ ነው የሚደረደረው እስከ ዋይ ድረስ፣ እስከዚህ ድረስ። ዋያችን ደግሞ የምናገኘው በ0.25 h ማይነስ 0.05 ኤል ነው የሚሆነው ማለት ነው። እሱን እንሰራለን ማለት ነው። እዚህ ጋር አሁን ስራችን እሱ ነው። ዋይ ይሄው ፎርሙላው 0.25 ሲባዛ ኤች ነው። ኤቻችን ደግሞ ዲፕዝ ኦፍ ዘ ቢም ነው 4000 ሚሊ ሜትር ነው። ሲቀነስ 0.05 ታይምስ ኤል ነው። ኤላችን ደግሞ 6.6 ሜትር። ይሄ ማለት 6600 ሚሊ ሜትር ነው። ስንት ይመጣል? 670 ሚሊ ሜትር ዲፕዛችን ይመጣል ማለት ነው። ይሄ ማለት እቺን አግኝተናል፣ ዋይን አግኝተናል። በሱ ዳይሜንሽን ልክ ነው የምንደረድረው፣ ከዚህ በላይ አንደረድርም ማለት ነው። ሶ ዋይን ካገኘን በኋላ ምን እናደርጋለን? አሁን ደግሞ ዲን እንፈልጋለን። ዲዎችን ይሄ ማለት ዲ ማለት ከየት እስከየት ነው? ከቦተሙ አንስተን እስከ ባህሩ ሴንተር ድረስ ነው ያለው የምንፈልገው። ይሄ ማለት cover up to the centroid of the first row bar ዲ1 ለመፈለግ ማለት ነው። እሱን ለመፈለግ ምን እናደርጋለን? እዚህ ጋር ምን አለን? ቢም ላይ ኦልሬዲ ከስር ኮንክሪት ከቨር ወይ ደግሞ ስፔሰር የምንለው አለ። ስፔሰራችንን አሲዩም እናደርጋለን። ስንት? 50 ሚሊ ሜትር ያለው ስፔሰር ወይ ደግሞ ኮንክሪት ከቨር ቢሆን፣ ስቲራፓችንን ደግሞ ባለ 12 ብንጠቀም አሲዩም ነው የምናደርገው። ሜናችንን ደግሞ ስንት አድርገናል? ቅድም 24 አሲዩም አድርገናል ብንጠቀም። ሶ እዚች ሴንተር ላይ ለመድረስ እስከ ሴንተር ኦፍ ደ ፈርስት ባር እስክንደርስ ድረስ ያለው ዲስታንስ ከመሬት አንስቶ ስንት ይሆናል? 74 ይመጣል። ይሄንን ነው የምንፈልገው ማለት ነው። መጀመሪያ ምን አለ? ከስር ኮንክሪት ከቨር አለ። ኮንክሪት ከቨር ከዚህ እስከዚህ ያለችው ስንት አለን? 50 ብለናል። 50 ከዛ ይሄ ምንድነው? በስቲራፕ ታስሯል። በስቲራፕ እናስሯለን። ከከቨሩ በላይ ስቲራፕ አለች ማለት ነው። ባሩና ኮንክሪት መሀል ምን አለች? ስቲራፓችን አለች። ስቲራፑ ባለ 12 ነው ብለናል እና ሲደመር ሃፍ ኦፍ ዲስ ዲያሜትር ኦፍ ደ ባር የ24 ነው ባራችን ብለናል። 24 ሲካፈል 2 የምንለው ይሄንን እሱ ነው ማለት ነው። ይሄ ኮንክሪት ካቨራችን ነው። ሲደመር 12 ደግሞ ስቲራፕ ዲያሜትሩ ነው። ሲደመር ዲያሜትር ኦፍ ደ ሜምበር ዲቫይድ ባይ 2 ነው ማለት ነው። 74 ሚሊ ሜትር ይመጣል። ዜን ምንድን ነው የምፈልገው? ሴንተር ቱ ሴንተር ዲስታንስ ቢትዊን ፈርስት ሮ ባር ቱ ዘ ላስት ሮ ባር እንፈልጋለን። ይሄ ማለት የመጀመሪያው ባር እና የመጨረሻው ባር መሀል ያለውን
እያንዳንዱ ባር መሀል ያለውን ዲስታንስ ለማግኘት የመጨረሻውና የመጀመሪያውን አቀናንሰን የምናገኝ ይሆናል ማለት ነው። ይሄ ማለት ከመሬት ተነስቶ እስከ መጨረሻው ባር አናት ድረስ 670 ነው። 670 ሲቀነስ 74 ማለት ከዚህ እስከዚህ እስከ መጀመሪያው ባር ያለው ቀደም ካልኩሌት ያደረግነው ነው ሲቀነስ 24 ለ2። ይሄ ማለት 24 ዲቫይድ ባይ 2 ማለት እቺን ሴንተር ለማግኘት እቺ 24 ነበረች። 24ን ለ2 አካፍለን ከዚህ ከቶታሉ ላይ ስንቀንስ ከዚህ ሴንተር እስከዚህኛው ላስት ከፈርስት ባር ሴንተር እስከ ላስት ባር ሴንተር ያለውን ዲስታንስ ይሄን እናገኛለን ማለት ነው። ሶ ወደ ላይ ስንት ፍሬ ተደረደረልን? 8 ፍሬ ነው ብቆጥሩት አሁን 8 ነው። 8 ስንል 8 መሀል ደግሞ ስፔሷን የፈለግነው ስፔሷ 8ቱ መሀል ስንት አለ ብንቆጥረው 1 2 3 4 5 6 7 አለ 7 ስፔስ አለ። ስለዚህ ቅድም ያገኘነው ዲስታንስ ይሄ ያለ ሲካፈል ለ7 እናደርገዋለን ማለት ነው። ከዛ 83.43 ስፔሷን አገኘን ማለት ነው። ዜን 74 አግኝተናል ኦልሬዲ። የሁለተኛውን ሴንትሮይድ ድረስ ያለውን ለማግኘት ደግሞ ይሄንን አሁን 83.43ን እየደመርን መሄድ ነው። 74 የመጀመሪያ ይመጣል ዲ1 ዲ2ን ደግሞ ለማግኘት 74 ሲደመር 83.43 እናደርግ 157.43 ይመጣል። ሲደመር 83 ይሄንን ሁሉም ላይ እየደመርን በሄድን ስንሄድ እስከ 8ኛው ሮ ድረስ እስከዚህኛው ሮ ድረስ ያለውን ዲ እናገኛለን ወይ ደግሞ እስከ ዲ8 ያለውን እናገኛለን ማለት ነው። ዜን ዘ ሴንተር ኦፍ ዘ ሪንፎርስመንት ዲ ባር እቺኛው ማለት ነው። እቺን ዲ ባር ለማግኘት እንሞክራለን። ዲ ባር ፍሮም ዘ ቦተም ኢዝ በምን ነው ካልኩሌት የሚደረገው? በዚህ ካልኩሌት ይደረጋል። ይሄ ፎርሙላችን ነው። ይሄ ማለት ምንም በአእምሮ ለመያዝ የሚያጨናንቅ ነገር አይደለም። ምንድነው 6 ሲባዛ ዲ1 ማለት እዚህ አንደኛው ዲ1 ስንል እዚህ የመጀመሪያው ነው። ስለዚህ የፈርስት ሮ አይደል? ፈርስት ሮ ላይ ስንት ፍሬ ባር ተደርድሯል? 1 2 3 4 5 6 አለ። 6 ሲባዛ ዲ1 እናደርጋለን። ሁለተኛው ላይም ብናይ 6 አለ። 6 ሲባዛ ዲ2 እናደርጋለን። ሶስተኛው ላይ ከሶስተኛ ጀምሮ እስከ መጨረሻ ያለው ላይ ብናየው ሮ ስንት 2 ፍሬ ባር ነው ያለው። ስለዚህ በሁለት እናባዛቸዋለን ማለት ነው። የሁሉም ድምር ሲካፈል ቶታል ነምበር ኦፍ ባራችን ስንት ነው? 24 ባለ 24 ብለናል ቅድም እዚህ ጋር ማለት ነው። 24 ባለ 24 ብለናል። ስለዚህ 24 ፍሬ ባር ነው ያለው። ለ24 ስናካፍለው እቺን ዲ ባር እናገኛለን ወይ ደግሞ ሴንተር ኦፍ ሬንፎርስመንቱን እናገኛለን ማለት ነው። ኢፌክቲቭ ዲፕዝን እንፈልጋለን። እዚህ ጋር ኢፌክቲቭ ዲፕዝን ለማግኘት ኢፌክቲቭ ዲፕዝ ማለት ከዚህ ከዲ ባር በላይ እስከ መጨረሻ ድረስ ያለው ነው። ይሄ ማለት ሙሉ የቢማችን ዲፕዝ 4000 ወይ ደግሞ 4000 አለ ሲቀነስ እቺ ዲ ኢፌክቲቭ ደግሞ ያገኘናት አሁን ዲ ባሯ ሰንጥቻለች ከሁለቱም ማቀናነስ ከዛ እቺን ዲ ኢፌክቲቭ ዲፕዛችንን እናገኛለን ማለት ነው። ኤኤስ ሚኒመም ይሄ ማለት ኤሪያ ኦፍ ስቲል ሚኒመሙን እንፈልግና ሚኒመሙን ካገኘን በኋላ እኛ ቅድም የወሰድነው ኤኤስ ከዚህ ከሚኒመሙ ከበለጠ ኦኬ ይሆናል። ሶ ኤሪያ ኦፍ ሚኒመም ስቲል ስንፈልግ 0.6 ኦቨር ኤፍዋይኬ ታይምስ ቢደብሊው ማለት እዚህ ጋር የእንትናችን ዊድዝ ማለት ነው። የቢማችን ዊድዝ ስንት ነው? 400 ነው። በዚህ ጋር 400 ወደ ላይ ዲፕዛችን ደግሞ 4000 ብለናል። ሶ ዊድዛችን ስንት ነው? 400 ይሆናል ማለት ነው። 400 ሲባዛ ዲ ይላል። ዲያችን ደግሞ አሁን ያገኘናት ነች 3743.66 ነች። ይሄን እናገኘን። ሶ ይሄ ፕሮቫይድ ያደረግነው ደግሞ ቅድም 10000 ምናምን 10800 ምናምን ነው። ሶ ይሄ 10000 ምናምኑ ከዚህ ኦልሬዲ ይበልጣል። ከበለጠ ኦኬ ነው። ይሄ ምን ማለት ነው? ይሄ ሚኒመማችን ነው ስንል ከዚህ ማነስ የለበትም ፕሮቫይድ ያደረግነው። ሶ አላነሰም ኦኬ ብለን እናልፈዋለን ማለት ነው። ቼክ ፎር ወይ ደግሞ ዲዛይን ፎር ሼርን ዲዛይን እናደርግ ነው። ደግሞ ኦልሬዲ ይሄ ቅድም ቤንዲንግ ሞመንት
ሳይሆን ሺር ፎርስ ላይ ኦልሬዲ ይህንን ድሮ አድርገናል ማየት እንችላለን። እቺ ነች የኮምባይኔሽኗ፣ እቺ ነች የምታችን ይሄ ማለት ነው። ሌላ ይሄ ቁጥርም ያው ቅድም ያገኘነው ነው፣ አዲስ ነገር የለውም። እዚህ ጋር ምንድነው ሼር ስንሰራ ሞር ዛን 50% ሼር አት ሰፖርት ኢዝ ካውዝድ ባይ ኮንሰንትሬትድ ሎድ። በኮንሰንትሬትድ ሎድ ነው ከ50% በላይ። ምክንያቱም እስቀድም ስንት 73 ነጥብ ምናምን አመጣናል። ይሄ ማለት ግሬተር ዛን 50 ነው። ከ50% በላይ በኮንሰንትሬትድ ሎድ የተፈጠረ ሼር ነው ያለው። ሶ ይሄን ለማለት ፈልገው ነው። ዘ ሎድ ኢዝ ኤ ፕሪንሲፓል ሎድ፣ ፕሪንሲፓል ሎድ መሆኑን ቅድም ቼክ ያደረግነው ነው። ሶ thus the critical shear is calculated at AV over 2 ነው ማለት ነው። AV over 2 ድረስ ያለውን ዲስታንስ ነው ኮንሲደር አድርገን እዚች ጋር ነው ቪኤስዲያችን የምንፈልገው ማለት ነው። ቪኤስዲ ማለት ክሪቲካል ሼር ማለት ነው። ክሪቲካል ሼራችን ካልኩሌት የምናደርገው ማለት ነው ኤቪ ኦቨር 2 ዲስታንስ ላይ ነው። ኤቪ ኦቨር 2 ስንል ኤቪን አናውቅም። ኤቪን ደግሞ እንዴት ነው የምናገኘው? ህግ አለው። ኤቪ ሌዛን ኦር ኢኳልስ ቱ the distance between center of the support to the principal load አለ እና 1.15 times distance between face of the support to principal load። ከሰፖርቱ ወይ ደግሞ ከኮለኑ ፌስ ጀምረን ከዚህ ፌስ ጀምረን እስከ ፕሪንሲፓል ሎድ ያለው ዲስታንስ በ1.15 እናባዛለን ይላል። ይሄ ማለት ከዛ እስከ ኮንሰንትሬትድ ሎድ ያለው ምን ይሆናል? 6 ለ2 ማካፈል ነው። ኦልሬዲ ክሊር ስፓኑ 6 ነበረ። 6 ለ2 ምክንያቱም መሀል ላይ ነው አፕላይ የሚያደርገው ይሄ ኮንሰንትሬትድ ሎድ። ይሄን ኮለን ኮንሲደር አናደርግም ማለት ነው። ዲስታንስ ከኬት ነው ከፌስ ኦፍ ኮለን ስለሚጀምር 6 ለ2 3 ይሆናል። 3 ሜትር ይሄ ማለት 3000 ሚሊ ሜትር ይሆናል ማለት ነው። 3000 ሚሊ ሜትር ሲባዛ በ1.15 አድርግና ይሄን ይመጣልና ዲስታንስ ቢትዊን ሴንተር ኦፍ ዘ ሰፖርት፣ ሴንተር ኦፍ ዘ ሰፖርት ሲሆን ደግሞ 0.3 ኦልሬዲ የታለ 0.3 እዚህ ጋር ሴንተር ኦፍ ዘ ሰፖርት ማለት ኮለኑ ሴንተር ድረስ ያለው 0.3 ያለ ሲደመር የዚህ ደግሞ ግማሽ ነው 3 ነው። 3 ሲደመር 3 0.3 3.3 ይሆናል። 3.3 ሜትር ማለት ደግሞ 3300 ይሆናል ማለት ነው። 3300 ሚሊ ሜትር ይሆናል። ሶ 3 ሌዛን ኦር ኢኳልስ ቱ ኤቪ ሌዛን ኦር ኢኳልስ ቱ ከነዚህ ከሁለቱ ሚኒመም ነው የምንጠቀመው ማለት ነው። ይሄ ማለት ከሁለቱ የቱ ያንሳል? 3300 ሶ ኤቪያችን ምን ይሆናል? 3300 ሲካፈል ለ2 እናደርግና ምን እናደርገኛል? ክሪቲካል ሼር ካልኩሌት የምናደርግበት ቦታ ስንት ትሆናለች? 1.65 ትሆናለች ማለት ነው። ይሄ ደግሞ እስከ ኮንሰንትሬትድ ሎዱ እዚህ ጋር አፕላይ ያደረገው 3.3 ነው ማለት ነው። ኤቪያችን አግኝተናል። ኤቪ ኦቨር 2 1.65 መጣ። ዜን ምን እናደርጋለን? ቪኤስዲያችን ካልኩሌት እናደርጋለን። ቪኤስዲ ካልኩሌት ስናደርግ ፒዲ ኦቨር 2 ብለን ያገኘነው ምን አለ? ቪማክስ እዚህ ድሮ ስናደርግም ሰርተናታል። ስንት ነው? ፒዲ ኦቨር 2 2500 ነው ማለት ነው። 2500 ሲደመር 3.3 ያላት ኤቪ ነች። ኤቪ ሲቀነስ የቀረው ዲስታንስ ወይ ደግሞ ኤቪ ኦቨር 2ችን 1.65 ነች። እሷን ቀንሰን ኦቨር 3.3 ማለት ራሱ ኤቪ ማለት ነው። ለኤቪ እናካፍላለን ሲባዛ ይሄ ምንድነው? ቶታል ሼራችን ነው። ይሄ ማለት ቪማክሳችን ይሄንን አመጣናል። ቪማክስ ቅድም ሰርተናል። ቪማክስ ሲቀነስ የኮንሰንትሬትዱን እንቀንሳለን 2500 then ቪኤስዲያችን ወይ ደግሞ እዚህ ጋር ቪኤስዲ ምንድነው ብለናል? ክሪቲካል ሼራችን ስንት መጣለን? ይሄ 2943 ኪሎ ሜትር መጣለን። ሊሚቲንግ ሼር ካፓሲቲ እንሰራለን። ሊሚቲንግ ሼር ካፓሲቲ ማለት ቪአርዲ የሚለውን እንሰራለን ማለት ነው። ቪአርዲ ደግሞ 0.25 ታይምስ ኤፍሲዲ ታይምስ ቢደብሊው ታይምስ ዲ። ቢደብሊው ማለት
the width of the beam width of beam 400 አለ። ዲ ደግሞ ምናችን ነው ቅድም ያገኘነው አለ እዚህ ጋር ዲ ማለት እዚች ጋር ያገኘናት አለች። ዲ ባርን አግኝተን ዲ ኤች ሲቀንስ ዲ ባር አድርገን ያገኘናት ቫልዩ አለች። እሷን ሰብስቲቱት እናደርጋለን። ኤፍሲዲ ደግሞ መጀመሪያ ላይ የሰራናት 11.33 ማቴሪያል ፕሮፐርቲ ላይ የሰራናት ማለት ነው። ሰብስቲቱት እናደርጋለን። ኦልሬዲ ይሄን እናገኛለን። ሼር ኬርድ ባይ ኮንክሪት ሼር ኬሪድ ባይ ኮንክሪት ኮንክሪት የተሸከመው ሼር ምን ያህል ነው? ቪሲ እንፈልጋለን። ይህም ፎርሙላ ነው። ቤታ ታይምስ 0.25 ታይምስ ኤፍሲቲዲ ታይምስ ኬ1 ኬ2 ቢደብሊው ዲ ይላል። ቤታን የምናገኘው 2ዲ ኦቨር ኤቪ ነው። ኤቪያችን 3300 ብለናል። ዲ ደግሞ 3743 ቅድም ያገኘናት ነች። ሰብስቲዩት አድርገን እናገኛለን። ኬዋን ደግሞ 1 ሲደመር 50 ኤፒ አይደለም ወይ እሺ ኢዝ ኢኳልስ ቱ 1 ሲደመር 50 እቺን ደግሞ የምናገኘው ኤኤስ ኦቨር ቢደብሊው ዲ ነው። ኤኤሳችን ያው ስቲል አለን 10624 ነው ኦቨር ስንት ቢደብሊው ማለት ያው ደጋግሜ ተናግሬያለሁ። the width of the beam ነው ሰብስቲዩት ማለት ነው። ዲ ማለት ሰብስቲዩት አድርገን ቢም ቫልዩ እናገኛለን። ይሄ ቢ ቫልዩ ቤታ ማለት ነው። ቤታ ቫልዩ ሌዛንቱ መሆን አለበት። ሌዛንቱ ከሆነ ኦኬ ነው እና አሁን አገኘነው 1.35 ነው። ስለዚህ ሌዛንቱ ነው ኦኬ እንልና እናልፋለን። ኬቱ እንፈልጋለን። ኖ ሶሪ ኬዋን ነች። ኬዋን ሌዛንቱ መሆን አለባት። ኬዋን ሌዛንቱ ሆኖልናል። ስለዚህ ኦኬ ነው። ኬቱን እንፈልጋለን። 1.6 ሲቀነስ ዲ ነው። ዲ ኦልሬዲ ያለን 3.743 ይሆናል። 1.6 ኦልሬዲ ራሱ ነው። ቀናንሰን ማይነስ 2.14 እሱም ግሬተር ዛን 1 መሆን አለበት። ግሬተር ዛን ኦር ኢኳልስ ቱ 1 አንድ ወይ ደግሞ ከአንድ በላይ መሆን አለበት። ሶ እዚህ ጋር ኦኬ አይደለም ማለት ነው። ምክንያቱም ኔጌቲቭ ነው። ኔጌቲቭ ከአንድ በታች ነው። ምን እናደርጋለን? ሚኒመሙ አንድ ነች ማለት ነው። ቢያንስ አንድ መሆን አለበት ኦር ኢኳልስ ቱ ስለሚል ስለዚህ አንዷን እንወስዳለን። ሚኒመሟን አንድ እንወስዳለን። ኬቱ ማለት ነው። ኤፍሲቲዲ ኦልሬዲ ፎርሙላ 0.21 ከአርሲ1 ላይ ሪፈር ማለት ትችላላችሁ። 0.21 ኤፍሲኬ ኦቨር 2 ኦቨር 3 the power of 2 over 3 over rho c ነው። rho c ደግሞ ቅድም እንደተናገርኩት ፋክተር ኦፍ ሴፍቲ ፎር ኮንክሪት ነው። 1.5 ሰብስቲዩት አድርገን እናገኘው ይሆናል። ቪሲም እንደዚያው አሁን ቪሲ እዚህ ጋር ፎርሙላውን ጽፈናል። ፎርሙላውን ተናግረናል። አሁን ያገኘናቸውን ቫልዩዎች ሰብስቲዩት ስናደርግ ኦልሬዲ ቪሲ እናገኛለን ማለት ነው። ይሄ ቪሲ ማለት ምንድነው? ሼር ኬር ባይ ኮንክሪት የሚለውን በኮንክሪት ኮንክሪት ሬዚስት ያደረገው ሼር ይሄን ያህል ይሆናል ማለት ነው። አሁን በኮንክሪት ኮንክሪቱ የተሸከመው ወይ ደግሞ ሬዚስት ያደረገው ሼር 1181.66 ነው ብለናል። ሶ አጠቃላይ ግን ያለው ሼር ስንት ነው? ቪኤስዲያችን 2943 ነው። ስለዚህ አሁንም የቀረ ሬዚስት ያልተደረገ በኮንክሪት ሬዚስት ያልተደረገ ሼር አለ ማለት ነው። ሁለቱን ስናቀናንስ 1761.34 ኪሎ ኒውተኑ ምን አልተደረገም? በኮንክሪት ሬዚስት አልተደረገም። ስለዚህ ማን ነው ሬዚስት የሚያደርገው? ስቲራፓችን ነው ማለት ነው። ባይ ዘ ዌይ ቢም ዲፕ ቢም ላይ እንደ ኖርማል ቢም አይደለም። ስቲራፑ ሆሪዞንታሊ ቨርቲካሊ ይጠመጠማል ማለት ነው። ስለዚህ ከዚህ ከኮንክሪት የተረፈው ሼር ሬዚስት የሚደረገው በቨርቲካሉ እና በሆሪዞንታሉ ምንድነው? ስቲራፕ ነው ማለት ነው። ስለዚህ የሁለቱ ድምር ሼር ሬዚስት የሚያደርጉት ሁለቱ ይሄንን የቀረውን ከኮንክሪት ላይ የቀረውን ምንድነው? ሼር ነው ማለት ነው። ሁለቱን አሁን ራሳችን አስዩም እናደርጋለን። ለምሳሌ በቨርቲካል ስቲራፑ 1000 ምን ይደረግ እንበል ሬዚስት ይደረግ በቨርቲካል ስቲራፑ። በሆሪዞንታል ስቲራፑ ደግሞ ምን ይሆናል? እዚህ ጋር ከቶታሉ 1000 ስንቀንስ 7761.34 ኪሎ ኒውተን ይቀራል። ይሄ ደግሞ በማን
ሬሲስት ይደረጋል በሆሪዞንታል ስቲራፕ ማለት ነው። ሺር ኬሪድ ባይ ቨርቲካል ስቲራፕ 1000 ካልን ሺር ኬሪድ ባይ ሆሪዞንታል ስቲራፕ ቪኤች ማለት ነው 761.34 ኪሎ ኒውተን ይሆናል። እሺ አስዩም አድርገናል ቅድም ዲያሜትር ኦፍ ስቲራፕ 12 ብለናል ለቦዝ ቨርቲካልም ለሆሪዞንታልም። ሶ እዚህ ጋር ምን እንፈልጋለን? ኤቪን እንፈልጋለን። ኤቪ ማለት ኤሪያው ነው ማለት ነው። ኤቪ ማለት ኤሪያ ኦፍ ዘ ቨርቲካል ስቲራፕ ማለት ነው። ኤች ማለት ደግሞ ኤሪያ ኦፍ ዘ ሆሪዞንታል ስቲራፕ ማለት ነው። እዚህ ጋር ያለ አንዱ ላይ ኤቪ ኢዝ ዘ ኤሪያ ኦፍ ዘ ቨርቲካል ስቲራፕ ኤች ለማለት ነው። ኤቪኤች ኢዝ ዘ ኤሪያ ኦፍ ዘ ሆሪዞንታል ስቲራፕ ማለት ነው። ሶ እዚህ ጋር ኤሪያቸውን ለማግኘት ጀስት 12 ነው ዲያሜትሩ ባለ 12 ስለሆነ ፓይ ታይምስ ዲ ስኩዌር ኦቨር 4 ነው። ይሄንን አሁን የሁለቱም እኩል ነው ምክንያቱም ዲያሜትራቸው እኩል ስለሆነ ታይምስ 2 ያደረግነው የሁለቱን ለማለት ሳይሆን ታይምስ 2 ያደረግነው ባራችን ስቲራፕ ሲታሰር በዚህ ሳይድም ምን ያደርጋል? ስቲራፕ አለ በሁለቱም ሳይድ ስለሆነ በምን እናደርገዋለን? በሁለት እናባዘዋለን ማለት ነው። እዚህ ጋር በእጅ ጽሁፍ ተጽፎልናል። ቱ ሌግድ ስቲራፕ ስለሆነ ነው የስቲራፕ አይነት ነው የሚወስነው ማለት ነው። በሁለት ያባዛ ነው ለዛ ነው። ቪኤስን ደግሞ ኖርማሊ በዚህ ፎርሙላ ሰብስቲዩት አድርገን ማግኘት እንችላለን። ኤቪ ኦልሬዲ እዚህ ጋር ካልኩሌት አድርገናል። ኤፍዋይዲ መጀመሪያ ሰርተናል። ኤፍዋይዲ እና ኤፍሲዲ መጀመሪያ የሰራናት አለች 313.04 ታይምስ ኤቪ ቺኛዋ ደግሞ ስሞል ቪ ቀደም ያገኘናት ነች እዚህ ጋር አለች 3.3 ሜትር ማለት ነው። እሷንም እንደዛው ሰብስቲዩት እናደርጋለን 3300 ሲቀነስ ዲ ኦቨር 2 ዲ አግኝተናል። ዲ ኦቨር 2 እናደርግና በቃ ቪኤስ ደግሞ ኦቨር ይሄኛው ቪኤሳችን ደግሞ እናስገባለን። ኦቨር ቪኤስ ስናደርገው የምናገኘው ቫልዩ ይሄን ይመጣል ማለት ነው። ኤስቪን ስንፈልግ ጀስት እዚህ ጋር ይሄ ፎርሙላ አለ ዲቫይድ ባይ ቪኤስ ነው። ቪኤስ ደግሞ ሶ እዚህ ጋር አለልን። ቪኤሳችን ኖርማሊ በቨርቲካል ስቲራፕ ቪኤስ ማለት ስንት ነው? 1000 ነው። በቨርቲካል ስቲራፕ ሬዚስት የተደረገ ምንድነው? ሺር ነው ማለት ነው። ስንት? 1000 ቪኤስ ኢንስቴድ ኦፍ ቪኤስ እናስገባለን። ቺ ፎርሙላ ያመጣችሁ ጀስት ይሄ ፎርሙላ አለ። ከዚህ ፎርሙላ ምን ሆነ? እዚህ ጋር ህግ አለ ሌዛን ሪኳልስቱ ይሄ መሆን አለበት። ስለዚህ ይሄ በዚህ ፎርሙላ የምናገኘው ቪኤስ ከማማነስ አለበት። በዚህ ፎርሙላ ከምናገኘው ቪኤስ ምን ማለት አለበት? ማነስ አለበት። ይሄ የቪኤስ ቫልዩ ከዚህ በዚህ ፎርሙላ ካልኩሌት አድርገን ከምናገኘው ቫልዩ ማነስ አለበት ማለት ነው። እንደዛ ከሆነ ኦኬ ብለን እናልፋለን። ሶ እሱን ለማድረግ ይሄንን ካልኩሌት ማድረግ አለብን። ተመልሰን ይሄን ካልኩሌት ማድረግ አለብን። ቪኤስ አለን 1000 ነው ብለናል። ይሄንን አለን። ኤስቪያችንን አይታወቅም። ኤስቪያችንን ለማግኘት ደግሞ ምን እናደርጋለን? ክሮስ ክሮስ አድርገን ኤስቪ ሲኳልስቱ ይሄ ኦቨር ቪኤስ ይሆናል። ሶ ቪኤሳችን 1000 ነው። ወደ ኒውተን በኪሎ ኒውተን ነበር። እዚህ ጋር በኪሎ ኒውተን ነው። ወደ ኒውተን ለማመለስ ነው በ1000 ወይ ደግሞ 10 ፓወር 3 ያባዛ ነው። ይሄን አድመጣ ኤስቪያችን እናገኛለን። ይሄን ኤስቪ ቫልዩ ሰብስቲዩት በማድረግ የምናገኘው ቫልዩ ስንት ይመጣል? ይሄ ነው። ሶ ምን መሆን አለበት ብለናል? ሌዛን መሆን አለበት ብለናል። ሌዛን መሆኑን ቼክ ካደረግን በኋላ ኦኬ ነው እናልፋለን። ፕሮቫይድ ባለ 12 እንትን ማለት ነው ባር ዲያሜትሩ ባለ 12 የሆነ ሴንተር ቱ ሴንተር 100 ሚሊ ሜትር የሆነ ቨርቲካል ስቲራፕ ፕሮቫይድ እናደርጋለን ማለት ነው። ኦኬ በቃ ይሄ እንዳለ ሰብስቲቱሽን ኤቭሪ ቫልዩ አለ። ኤቪ አለ። ኤቪኤች ማለት የሆሪዞንታል ነው ብለናል። ዲ አለን፣ ኤቪ አለን፣ ቪኤች አለን። ሰብስቲቱት እናደርጋለን ማለት ነው። ኤስኤችን እንደዛው ኤ ቫልዩ አለ። ሰብስቲቱት ካደረግን በኋላ ሌስ መሆን አለበት። ከዛ ሌስ ከሆነ ኦኬ ብለን እናልፋለን ማለት ነው።
ሶ እዚህ ጋር ብናየው አሁን ለምሳሌ ስንት መጣልን? በመጀመሪያው 348 መጣ። በዚህኛው ደግሞ ስንሄድ ስንት መጣ? 1243 ነው። ስለዚህ የትኛው ይበልጣል? 1247 ምንድነው ይበልጣል ማለት ነው። ስለዚህ ኦኬ ነው። እንቀጥላለን። ጀስት ስቲራፓችን ፕሮቫይድ የምናደርገውን ስቲራፕ አሁን ይሄ ለሆሪዞንታል ኤስኤችን የሰራ ነው። ይሄ ለሆሪዞንታል፣ ይሄ ደግሞ ለቨርቲካል ነው የሰራ ነው። ለቨርቲካሉ ስንት ወስደናል? 100 ወስደናል። ይሄው እዚህ ጋር እንደምታዩት 101 ነበረ። ስለዚህ ምንድነው የምናደርገው? ሚኒማይዝ ነው የምናደርገው እንጂ ወደ ላይ አይደለም የምናጠጋጋው፣ ወደ ታች ነው የምናጠጋጋው። ወደ 100 እንመልሰዋለን ማለት ነው። 100 ቨርቲካል ስቲራፕ ስፔሲንግ ኤስቪ ማለት ስፔሲንግ ኦፍ ቨርቲካል ስቲራፕ ነው። ይሄ ቨርቲካል ስቲራፕ ማይነስ ሌዘር ኢኳልስ ዲ ኦቨር 4 ስለሆነ ቅድም ካልኩሌት ያደረግነው። የስፔሲንግ ኦፍ ሆሪዞንታል ስቲራፕ ደግሞ ዲ ኦቨር 3 በታች መሆን አለበት። እሱም ነው ማለት ነው። እዚህ ጋር አሁን የተጠቀመው ክራይቴሪያ ሌዘር ኢኳልስ ዲ ኦቨር 4 መሆን አለበት የቨርቲካሉ። ሶ በዲ ኦቨር 4 ስንሰራ ይመጣልናል። ሌስ ነው ኦኬ ነው። ሶ ዛት እቺን ወደ 100 አጠጋግተን እንወስዳለን። ስፔሳችን የቨርቲካሉ ስንት ሆነ? 100 ሚሊ ሜትር ሆነ ማለት ነው። የሆሪዞንታሉን እንደዛ ካልኩሌት ካደረግን በኋላ በዲ ኦቨር 3 አነጻጽረን ስናየው ይሄ ይበልጣል። ሶ ሌዛን ነው ኦኬ ነው። ኦኬ ከሆነ ደግሞ ስንት እንወስዳለን? 115 ነው የሚለው። ስለዚህ ወደ 215 ነው የሚለው 200 እንወስዳለን ማለት ነው። በዛ ስፔሲንግ ሬንፎርስ ማድረግ ነው። በቃ እዚህ ጋር ቅድም የወሰናታለች ሜምበራችን እዚህ ጋር እናነጥፋለን። ሶ ይሄ ጀስት በዲያግራም ለማሳየት የተሞከረ ነው ማለት ነው። እዚህ ጋር ሜምበሩ ባለ 24 ነው። 24 ፍሬ ባለ 24 ስቲራፕ ሆሪዞንታል ስቲራፓችን ስንት ነው? 12። ዲስታንሱ ደግሞ በ200 በ200 ተራርቆ የተቀመጠ ነው። ይሄ ደግሞ ቨርቲካል ስቲራፓችን ነው። ባለ 12 ዲያሜትር ነው። ሴንተር ቱ ሴንተር ደግሞ 100 ነው ማለት ነው። ሶ ለዲፕ ቢም ያለኝ ኤግዛምፕል ይሄ ነው። አይ ቲንክ በቃ እንደሚረዳችሁም ተስፋ አደርጋለሁ። አመሰግናለሁ። ቻናሌን ሰብስክራይብ ማድረጋችሁ እንዳትረሱ። ባይ ባይ። በቀጣይ ቪዲዮ እስክንገናኝ ድረስ